የሌባ ቁጥር የምናይበት ጊዜ ደረሰ። ፌዴራል ፖሊስ የ6 ወር የስራ ግምገማ እያደረገ ነው ያለው። የፌዴራል ፖሊስን ብቻ ነው የምናየው። ክልሎች፣ ወረዳ አስተዳደሮች፣ ዞኖች፣ ቀበሌዎች፣ ወረዳዎች የሚይዙትንና የሚለቁትን አላህና ክርስቶስ ተባብረው ይወቁት። እነሱን አናይም። ፌዴራል ፖሊስ የ6 ወሯን ብቻ ለዛው ሽብርን አናይም፣ የአገር ክህደት ወንጀልን አናይም፣ የተለያዩ ደረቅ ወንጀሎችን አናይም። የፋይናንሷን ብቻ የ6 ወር ነው። ቆይ እንዳልሳሳት ወረቀት ላውጣ ከኪሴ ቁጥሮቹን እንዳልሳሳት። እንግዲህ በዚህ 6 ወር ውስጥ ይለናል ፌዴራል ፖሊስ 48.7 ቢሊዮን ብር እና 18.2 ሚሊዮን ዶላር ሀገር ላይ ጉዳት ያደረሱ 3336 ተጠርጣሪዎችን ይዤ እየመረመርኩ ነው፣ ግማሹን መርምሬ ጨርሻለሁ ብሏል። 3336 ተጠርጣሪዎች፣ በዚህ ላይ 3340 መዝገቦችን ከፍቼ 2551ዱን ምርመራዎችን አጠናቅቄያለሁ ብሏል። አስባችሁታል? 3340 ምርመራ ለማድረግ ምን ያህል የሰው ኃይል እንደሚያስፈልግ፣ ምን ያህል በጀት እንደሚያስፈልግ 178374 የፎረንሲክ ምርመራ ጥያቄ ቀርቦ 178136ቱን መርምር ያለው ትንሽ ነው ያልተመረመረው። 178374 ጥያቄ ቀረበ፣ 178136ቱን መርምሬ ጨርሻለሁ አለ። እንግዲህ ሀገራችን በሌባ ትወራለች። የ6 ወር የፋይናንስ ብቻ ነው ይህን ያህል ሌባ ይዣለሁ የሚል። በዚህ ከቀጠልን ሀገራችን የወህኒ ቤት አገር ወህኒ ቤት መገንባታችን አይቀሬ ነው። ይሄን እንደ ድል አላየውም እኔ። ይሄን ያህል ሌቦች ተይዘው እንትን መባል መታሰራቸውን እንደ ድል አላየው። ከተቻለ ያ ወንጀል እንዳይፈጸም መከላከል ላይ ብንሰራ፣ ጉዳዩ ተፈጽሞ ከተገኘ ደግሞ ጠንከር ያለ ሕግ ብናወጣ። ሰረቁን፣ ሀገር ተሰረቀች፣ እንደገና እስር ቤት አስገብተን እነሱን እንቀልባቸዋለን። እንደ ቻይና እንይዛቸውና ትክክለኛ ምርመራ ይደረግባቸዋል። በፍርድ ቤት መሰረት የሞት ቅጣት፣ በሀገር ክህደት ወንጀል የሞት ቅጣት ተበይኖባቸው መሸኘት ነው። ይሄ ነው የኔ ትልቅ አቋም ማለት ነው። የህዝብ ተወካዮች ምክር ቤት አስቡበት፣ የፍትህ ሚኒስቴር አስብበት። በዚህ ደረጃ ሌባ ይዘን የምንቀልብበት ምንም አይነት ነገር የለምና ጠንከር ያለ በሌባ ላይ ህግ ልታወጡ ይገባል። የኔ አቋም ነው።